ጉዳይ አይደለም ጉዳይ ካንቺ ጋር ብቻ አይደለም እንዴ ምንድነው እየሆነ ያለው ምንድነው ጥፉ ምንድነው እየሆነ ያለው እሷና እሷ ቤት ነው ያለው እሷ ይሄውን ቤት የእሷ ቤት ነው እና እሷ ጋር ያለው ሰውነቱ አካሉ ምናምን የሱ አይደለም ሙሉና ሙሉ ነው ፊቱ ይቀየራል ሰውነቱ ግልብጥብጥ ቋቋም የሚለው ነገር አለ በቃ ቀይር እጁ ጣቱ ጥፍሩ ምናምን ይወጣል እናት አባት ሌላ አካል ነው የሚመስለኝ እኔ አውሬ ድምፁ ራሱ ይቀየራል ምናምን ማለት ምንድነው ሰው ያተናገረኝም እንዴ ነው ለቀቅ ያው እዚህ ጋር ስርዓት ይዘን ነው ካሜራውን ማጥፋልኝ ነው ቤቴ ድረስ ራሱ ተናገር አንተ ምንድነው አንዴ ይኸውልሽ ተረጋጊ ማንንም ሰው ህይወቴ ውስጥ እንዲገባ አልፈልግም ቤቱ የሆነ ዙር ያለ ነገር ነውና ጫካ ምናምን ነገርም ነው ዛፎች አሉበት ምናምን ብቻ ድብቅ ስፍራ ነው የሚመስለው ምንም አላስፈላጊ ነገር አይደለም በህግ ልጠይቅህ ይችላል ምንድነው ማለት ታደለ እዚህ ቤት ያለው ያ ነገር አንተ ነው የሚመለከተኝ ያው ስለ አሁን ላይ የምኖረው አንድ እህት አለችኝ ከእህቴ ጋር ነው የምኖረው ያው እንደ ዘመድ ከተቆጠረች አንድ አብረን የምኖረው ሴትዮ አለች ዘመድ ናት ያው ዘመድ በላት ዘመድ ናት እሷ ናት አሁን እሷ ቤት ነው ያረፍነው እሷ ይሄውን ቤት የእሷ ቤት ነው እና እሷ ጋር ያለ ነው ይሄን ካወቅህ በቂ ይመስለኛል እናት አባት አላቃቸው ማለት ማደጎ ቤት ነው ያደኩት ኦኬ እና እናትና አባቴን አላቃቸውም በቂ ይመስለኛል ምን ያህል አመት ያው ዲቴል ማውራት የሚጠበቅብኝ አይመስልኝም ገብቷል አይደለ ለስራው የምፈልገው ነው ያለ ነገር ዲቴል ማውራት አልፈልግም ማንንም ሰው ህይወቴ ውስጥ እንዲገባ አልፈልግም ጀስት ካምፓኒያችሁ ለስራ እስከፈለገኝ ድረስ ሃይላይት ማወቅ ያለበትን ነገር ስለኔ ነው እንጂ የሚያውቀው እንጂ ዲቴል እንድገባ አልፈልግም ምን አለ መሰለኛ የምንፈልገው ነው ያለን ጠይቀን እንችላለን እዚህ ድረስ ነው የምነግራችሁ እዚህ ድረስ ነው የምትነግራችሁ ብትለን እኛ ዲፕ ነው የምንፈልገው እንዳልኩ ድርጅታችን ያው ምክንያቱም አይታወቅም ነገ ምን ሊያጋጥም እንደሚችል ገባ እዚህ ጋር እናትና አባት ምን አይነት እናትና አባት እናያለህ ብለንም ልናጣራ እንችላለን ገና ምክንያቱም ስላንተ በደንብ ነው ዲፕ ማወቅ የምንፈልገው እንደነገር እንኳን እናንተን ማላቃችሁ እናትና አባቴ ስለ እናትና አባትህ ብቻ አይደለም እያልኩ ያለው ስለ ሙሉ ህይወትህ በቃ የምንፈልገው እኛ የራሳችን የሆነ መስፈርቶች አለን አልኩ ማለት በፐርሰንት ነው የምናስቀምጠው ስለ ህይወት ይሄ ልጅ አስተዳደጉ እንደዚህ ፐርሰንት ነው ተብሎ ከመቶ ይሰላል ከዛ በኋላ ፐርሰንት ታይቶ ነው እዛ ድርጅት ላይ የምንቀጥርና ሞር ያው ስለ አላጣራንም ገና ምንም አላወቅንም ስለ አንተ ህይወት ለዛም ነው በዚህ ድረስ መተል እናጣራ እንትን ያለውና ያው ዲፕ ልንጠይቅህ እንችላለን እስኪ ማደጎ ስለነበረ ህይወት ነገርን እስኪ ምን አይነት ነበረ ማደጎ የምታሳያቸው ነገሮች ነበሩ ወይስ ምን አይነት ባህሪ ነበረ ማደጎ ውስጥ ያው ማደጎ ቢስታድግ የተለየ ባህሪ አይኖርህም ገብቷል ያው ቤተሰብህን አታውቅም ከቤተሰብ ተነጥለህ ነው የእናት ፍቅር የአባት ፍቅር ምናምን የሚባሉ ነገሮች የሉም ማደጎ ቤት ውስጥ ስትኖር ያው የተለየ ባህሪም ይሄን ያልወጣ ባህሪም ምን ያልነበረኝም በብዛት ከሰዎች ምናምን ነገር ያው ስለ አንዳንድ የሆኑ እንትኖች ምናምን ይደርስባል ማደጎ ቤት ስታድግና እነዛን ነገሮች ለመተው ሲባል ብዙ ከሰዎች ጋር ኮኔክሽን የለኝ ነበር ያው ልጅም ሆነ ምናምን ብቸኝነት ታበዛ ነበረ ያው ብለውኛል ለምን ነው ብቸኝነት የምታበዛው ያው ስለዛ ጋር ያኔ የምትለው ሰው የለም የሚረዳ ሰው የለም ምናምን ነገር ልጅነትም አለ ምናምን ሁሉም እዛ ጋር ይተዋወቅም አዲስ ነው አንዱ ካንዱ ጋር ምናምን ብቻ የሆነ መገለል የሚደርስብሃል አይነት ነገር እና በዛ እንዴት ነበር የምትቋቋመው ማለት ይሄ መገለል ብዙ ያው ነገሮች ሲመጡብህ እንዴት ተቋቋምከው ያው ትችለዋለህ አማራጭ የለም አንዳንዴ አማራጭ ይቀርብልሃል ከመጥፎና ከበጣም መጥፎ የሚባል አማራጭ ይመጣልና ያው ከበጣም መጥፎን ትመርጣለህ ገብቷል እዛ ጋር ማደጎ ቤት ነው ያለሁት የቤተሰብ ቤት አይደለም መውጣት አልችልም ልጅ ነኝ ገና ነኝ ስለዚህ የፈለገ መገለልም በድሎም ቢደርስብኝ አወጣ አድርገው ችዬው ነበር የተቀመጥኩት እሺ ከዛስ እንዴት ወጣ ከዛ ከማደጎ ቤተሰብ ወስዶ ነው ዘመድ ወስዶ ነው እንዴት ነው ከማደጎ ቤት የወጣው ከማደጎ ቤት የወጣ ዘመድ አልወሰደንም እኔና እህቴ ነን አንድ ላይ ነው የወጣነው ከማደጎ ቤት እህቴ ናት
አሁን አብራኛለች አልኩ ማለት ነው። እህቴ ናት። እህቴ ስለ በስጋ እንዛመድ አንዛመድ አላውቀውም፣ ስለተነገረን ብቻ እና አንድ ላይ ያደግነው ምናምን ብዙ ጊዜዎችን አንድ ላይ ነበረ የምናሳልፈው ምናምን ከልጅነታችሁ ጀምሮ እዛ ማደጎ ቤት እያለን ብዙ ነገራችን አንድ ላይ ነበረ የምናሳልፈው ምናምን። ያው እሷም እንዳልኩ ብዙ የሆነ እንዲህ መድሎ ምናምን ደርስባት ነበረ ምናምን። ሁለታችንም አንድ አይነት ነገር ስለነበረብን በጣም በቃ አንድ ላይ ነበረ የምንሆነው፣ አንድ ላይ ነበረ የምናሳልፈው ምናምን ነገር እና ያው ከማደጎ ቤት የወጣ ነውም አንድ ላይ ነበረ። እህትና ወንድም ናችሁ ተብሎ ነው የተነገረን። እኛ አናውቅም፣ የስጋ ዝምድና ይኖረን አናውቅም፣ ስለተነገረን ነው። ኦኬ። ስለዚህ አንድ ላይ ወጣችሁ ማለት እኮ እንዳልኩ ቤተሰብ ወስዷችሁ እንግዲህ ከማደጎ ቤት ሲወጣ እኛ እንደምናውቀው ቤተሰብ ይመጣል። የሆነ ቤተሰብ ያው ልጅ መውለድ የማይችሉ ማሳደግ የሚፈልጉ የማደጎ ወይ ያደገ የተወለደ ሰው የሚፈልጉ አሉ አብዛኛው ሰዎች እና መጥተው ቤተሰብ የሌላቸው ልጆች ይወስዳሉ በልጅነታቸውና እናንተም በእንደዛ መልክ ነው የወጣችሁት በልጅነታችሁ? ቤተሰብ አይደለም እንዳልኩ የወሰደን ቤተሰብ አይደለም። ልክ እድሜ ደርሷል ብለው ሲያምኑብህ የሆነ ብር ይሰጠና ትወጣለህ። የሆነ ያህል ብር ይሰጠና ከማደጎ ቤት ትወጣለህ፣ የራስን ህይወት ጀምር ትባላለህ። መጀመሪያ ማደጎ ቤት እያለ ስታድግ ማደጎ ቤት ስታድግ እንዴት ህይወትህን መምራት እንደምችል ትማራለህ። ከዛ ልክ የሆነ እድሜ ሲደርስ ብር ተሰጥቶ የሆነ ነገር ፈንድ ይደረግልና ነው የምትወጣው። እና እኔና እህቴ የሚወጣ ነው ልክ እንደዛ ነው። እና አንድ መልካም ሴት አለች አሁን እንዳልኩ ከኛ ጋር አብራ የምትኖር፣ እሷም አንዳንድ ነገሮችን አግዛን ምናምን ነገር ነው የወጣ ነው። ያው እንዳሳዳጊ ምናምን ሳይሆን ትልቅ ሆነን ነው የምናውቃት እኔም እህቴም። ግን እሷ አንዳንድ ነገሮችን ያው ሰፖርት ታደርገናለች። በምን መልኩ ማለት? ቆይ እቺ ሴትዮ የት ነው የምታውቋት? ዝምድና የእናት ቤተሰብ የአባት ቤተሰብ ነች? እኛ አናውቃትም። እና ያው ያገኘናት ስራ በምንፈልግበት ወቅት ነበር ያገኘናት። አናውቃትም ምናምን፣ ግን በጣም ስለ መልካም ሰው ናት። ጥሩ ነገር ነው የምታሳየለኛም፣ ክፉን ባህሪ የላትም ምናምን። እና ያው እንደዚህ ታሪካችንን ሰምታ ምናምን እንዳጋጣሚ የተዋወቅ ነው በስራ ምናምን፣ ስራ ስናፈላልግ ያገኘናት። ታሪካችንን ሰምታ እንደዚህ ሰምታ በቃ ችግር የለውም ያው ባለው ነገር እኔም እረዳችኋለሁ ምናምን ነገር። ያው እሷም ብቻዋን ነበር አይ ቲንክ የምትኖረው። እና እኔም ብቸኝነት ከሚሰማኝ እዚህ እኔ ጋር አርፋችሁ ምናምን ስራም ስለሌላችሁ ምናምን ነገር ብላ ያው እሷ ጋር የምታናልስ ማለት ነው። ኦኬ። ስለዚህ አሁን እሷ ቤት ነው የምትኖሩት ያላችሁት? እሷ ቤት ማለት አይበቃህም ነው በጣም ገና አልጠየቅንህም እኮ በቃ አሁን ስለ ግል ህይወቴ የሚበቃ ይመስለኛል። ምን አለ መሰለህ፣ ስለ ግል ህይወትህ ስናቅ እያንዳንዱ ነገር ለእኛ እንደ ግብአት ነው አልኩ። እዛ ጋር መስሪያ ቤት ሙሉ ፕሮፋይልን ነው ማወቅ የምፈልገው። ሙሉ ፕሮፋይልህ እዛ ይቀመጣል። ከዛ በኋላ በዛ ሙሉ ፕሮፋይል መሰረት ነው ገባ። እዚህ ጋር ገንዘብ የሚያስፈልግህ ከሆነ የምንረዳበት ትልቅ እንደነገርኩ የኤንጂኦ ነው፣ ትልቅ የኤንጂኦ ድርጅት ነው። ኤንጂኦ ላይ ደግሞ ታውቃለህ መረዳዳቶች ብዙ ነገሮች አሉ ማለት። እዚህ ጋር ዲፌንድ አታርግ፣ ለአንተ ጥቅም ነው። ሞልቷል እኮ ብዙ ስራ የፈታ ማለት ኢንተርቪውም ለማድረግ በጣም ብዙ ከ300 ከ400 በላይ ሰው ነው ሲቪ ያስገባው። ከነዛ ውስጥ ስለተመረጥክ ነው እንጂ አሉ ገና አንተ ባትገባ 200 ምናምን ሰው 300 ምናምን ሰው እዛ ጋር ይጠብቀናል። ነገር ግን አንተን ፕሪፈር ስለተደረገን ቅድሚያ እስኪ እሱን ሄዳችሁ አናግሩት። ምክንያቱም ፕሮፋይልን ማየን ያለውን የተወሰነ ነገር እኮ እዛ ጋር ጽፈሃል። ስራ እንደምትፈልግ ኢቭን ምን ግልጽ ሆነን ያወራው እዛ ጋር ምንም ስራ ሰርቼ አላውቅም እኔ ስራ የመጀመሪያ ነው፣ ነገር ግን ሁሉም ነገር በብቃት መወጣት እችላለሁ። ያው እሱ ነገር ስለሳበን ነው ብዙዎች እየዋሹ ስራ እንዲሰርቻለሁ እያሉ ያቀርባሉና አንተ ምንም አይነት ስራ ሰርተህ እንደማታውቅ እዛ ጋር ሊስት ስላደረግ ስለጻፍክ ነው አዝነን በቃ እስኪ ይሄ ሰውዬ ምናልባት ሀቀኛ ይሆናል ብለን እንትን ያለው። ግን ደግሞ አሁን እንዴት መሰለህ አሁን ጊዜው ጥሩ አይደለም ገብቷል። እዚህ ጋር ካሜራ ተደቅኖ ይህን ነገር እኮ ካሜራውን ማለት አላመንከንም፣ እያመንከን አይደለም ኖ ማመን አለማመን ይኸውልህ ስራውን እኮ አልኩ ከማንም በላይና ከምንም በላይ ነው የምፈልገው አልኩ። አሁን እንዳልኩ እዚህ ጋር ስራ ፈትቼ ነው ያለሁት፣ ስራውን በጣም ነው የምፈልገው። ግን ደግሞ እዚህ ጋር ካሜራ ደቅናችሁ ምናምን ነገር ከጊዜው አንጻር ነው፣ ስለ እኔም ሊያውን አይፈረድም ተረድተኛለህ። ከጊዜው አንጻር ነው እዚህ ጋር ካሜራ ደቅናችሁ ምናምን ነገር አፕላይ ያደረኩበትን ድርጅት አሳየኝ ስለ ቆይ አሳያለሁ ነው እያልከኝ ያለው። ምንም ሊዋጥልኝ አልቻለም። ኢትስ ኦኬ እሺ ያው ስራ እስካልከኝ ድረስ እሺ ለማንኛውም እንቀጥል ማለት ሊዋጥልኝ አልቻለም ነው። አለመተማመን ካለ እኮ
ገባ እዚህ ጋር ሁሉም ነገር ልናቋርጠው እንችላለን። አቋርጠነው እኛም መውጣት እንችላለን። እንደዛ ማለት ሳይሆን ስራውን እፈልጓለሁ። ስራውን ስለምፈልገው ማድረግ እስካለብኝ ድረስ ችግር የለውም። አይንቀጥል ለመሰለህ እኔ አሁን ስራውን እፈልጓለሁ። እኔ ሀሳቤ አሁን ያለው ስራው ላይ ነው። ገብቷል አይደለ? ስራ እኔ ሰርቼ አላቅም እንዳልኩ በጣም ነው ስራውን የምፈልገው። ብቻ ቀጥል፣ ችግር የለውም። እንትኖች አሉብኝ ስራውን ለስራው ኦፖርቹኒቲ ውስጡኝ እንጂ እድሉ ላግኝ እንጂ ችግር የለውም። ማወቅ ያለባችሁን ታውቃላችሁ። ችግር የለውም። እድሉን እኮ እንሰጣለን። እድሉን ስለሰጠን ነው። እኛ እስካሁን ገና ማንም ጋር ሄጄ ኢንተርቪው አላደረኩም። አንተ የመጀመሪያ ነህ። ገባ መጀመሪያ ስለሆን ከአንተ እድለኛ ነህ። እንደውም ከ300 ምናምን ሰው እንግዲህ ቅድሚያ ሲሰጥህ በፐርሰንት እንኳን ብታየው በጣም ያነሰ ፐርሰንት ነው የማግኘት እድልህ። ገባሃል? ስለዚህ እድለኛ እንደሆንክ ሊሰማህ ይገባል። ሱሶች ምናምን አሉብህ እንዴ? ማለት ሱሶች ካሉብህ እንዳልኩ በቃ ነፃ ሁን። ቦታዎች አሉ ለብቻ ሱሶችን ከቨር ልታደርግበት ልንጠቀማቸው የምትችሉ ማጨሻ ቦታ፣ መቃሚያ ቦታዎች አሉ። እኛ ድርጅት እንግዲህ በፍሪደም የሚሰራ የውጭ ካምፓኒ ስለሆነ ፍሪ ነው ድርጅቱና እንደዚህ ነገሮች የሉብህ። ሱስ እንኳን አትርበትበት፣ ችግር የለውም አልኩህ። ፍሪ ሁን ማለት እዚህ ጋር ተርበትበት አይ ነው ገብቶኛል። ግን አይ ሱስ እርግጠኛ ነህ? ምክንያቱም በኋላ እንግዲህ ድርጅቱ ላይ አንዴ ከገባህ በኋላ እነዚህ ነገሮች ከታወቁ ለአንተ አደጋ ነው። ገባ ልናሳስር ራሱ እንችላለን። ምክንያቱም እዚህ ጋር ሁሉም ነገር እንደዚህ የለብኝም ብለህ ገብተህ ውሉ ላይ እያንዳንዱን እናስፈርማለን። ከዛ በኋላ ግን እንደዚህ አይነት ነገር ሱሶችን እንትን እያልክ ብናገኘህ ወደ ማሳሰር ነው የምንሄደው ቀጥታ። ማለት እንዴት መሰለህ ሱስ እንዴት ላስረዳ? አሁን ካለሁበት ነገር አንጻር እንዴት ሱስ ሊኖርብኝ ይችላል? አሁን በዚህ ሰዓት ሱስ የለብኝም። በቃ ስለ በአጠቃላይ የለብኝም ሱስ። አሁን ያለሁበት ሲቹዌሽን እንዴት ነው? ደስ አይልም ምናምን ነገር እና ሱስ የለብኝም። እዚህ እርግጠኛ ነህ? ምንም አይነት ሱስ ውስጥ ገብተህም አታውቅም ማለት ከዚህ በፊት ኖሮብህ ያውቃል? ከማደጎ ቤት በቅርብ ሰዓት ወጣ ነው። ካልቆያችሁ ኦኬ። ካደጋችሁ በኋላ ነው ከማደጎ ቤት ከአያል ጋር የወጣችሁት ማለት ነው። አይ እንትን እና እንግዲህ ሱስ እንትኑ ላይ አለ መሰለኝ እኮ ሲቪው ላይ ስለ እህትህ ስለኔ ነው እንጂ አንድ እህት እንዳለኝ ነው እንጂ ሲቪው ላይ የሚጠቅሰው እንጂ ሌላ እኮ የሚጠቅስ ነገር የለም። አይ ችግር የለውም። ያው እኮ እናውቃለን እኛ ብዙ ነገሮች ስለምናርቅ ችግር የለውም። አይ አስፈላጊ አይደለም አባ እንዴ አይደለም። ኖ ተረጋጋ። አይደለም ተረጋጋ። ቆይ ና ልንገርህ፣ እኔ ላስረዳህ ያለውን ነገር እኔ ላስረዳህ። ና ልታቃቻልክ ነው እኮ ልንገርህ። መጀመሪያ ቁጭ በል ልንገርህ እኮ ንገረኝ። እንዴት ልታቃቻልክ? እሷ ነው ይኸውልህ፣ ስለ አንተ ብዙ ነገሮች አጣርተናል ቀድመን። በቃ ያው እውነታውን እንንገርህና ቁጭ በል ልንገርህ። ችግር አይ በቃ ይቅርብኝ፣ ስራውንም አልፈልግም። ለምን መሰለህ? ለእኔም ስለሚጠቅመኝ ነው። አንተ እዛ ድርጅት መግባት ለእኔም ስለሚጠቅመኝ ነው። ገባ? ይህን ልጅ አምጡልኝ ስለተባልኩኝ ነው። እኔም ገባ? አንተን ሳስገባ ጥሩ ሰው እንደሆንክ ብዙ ነገሮች ሰምቻለሁ። ስለ እሷ እንዴት ልታቅ ቻልክ ነው ጥያቄ። ገብቶሃል? ስለ እሷ እንዴት እኮ ልንገርህ። ና ቁጭ በልና ልንገርህ። ችግር የለውም። ና ተረጋጋ፣ ተቀመጥ። ኢትስ ኦኬ እኮ ምንም እነግርሃለሁ እኮ አሁን አልነግርህም አይደለም፣ ግን ቁጭ በል። እንደዚህ ቆመህ አይደለም። በቃ ስራው እንደውም ይቅርብኝ፣ አልፈልግም። ስራውን ያለበት ሁኔታ ማለት ስለ ህይወት አውቃለሁ። ተመችቶ አይደለም እዚህ ጋር ያለባችሁን ችግር ምናምን ስቃያችሁን አውቃለሁ። ከዛ ማደጎ ቤትም እንዴት እንደወጣችሁ ምናምን ስለማውቅ እዛ ማደጎ ቤት የተፈጠሩትን ነገሮች ምናምን ብዙ ስቃይ እንደደረሰባችሁ እያንዳንዱ ነገር አውቃለሁ። ገባህ አይደለ? ማደጎ ቤቱን ሪኮሜንድ ነግሮኝ ነው፣ ስለ እናንተ ታሪክ ነግሮኝ ነው። እዛ ማደጎ ቤት አቶ አበራ አይደለ የማደጎ ቤት ባለቤት እኮ አቶ አበራን ከዚህ በፊት አውቀው ነበር እና ስለ ሊስቶች ሰጥቶኛል። እዛ ማደጎ ቤት የነበሩ ልጆች ሊስቶች ሰጠኝ። ስለ እናንተ አጣርቻለሁ የተወሰነ ነገር። ስለዚህ ቁጭ በል፣ ችግር የለም። የእኛ ድርጅት ከዛ ጋር ግንኙነት ስላለው ነው። አይደለም እኔ እኮ በቃ ቢቀርብኝ ይሻላል። ገብቶሃል አባቴ? አሁን ለምን በሰላም አትወጣም? አሁን የተጎዳችሁ እንደሆነ አውቃለሁ። ስቃይ ውስጥ አሁን ይሄ ዘመድ ቤት ውስጥ እንዳላችሁ ምናምን ተመችቶናል። ያለንበት ሁኔታ ተመችቶናል። እንዳልተመቻችሁ አውቃለሁ። እህትህ የተሰቃየች እንደሆነ አውቃለሁ። ችግር የለውም። አታጠፍቀኝ። ላስረዳህ። ና ቁጭ በል። ብትረዳኝ እኮ ነገሮች ይቀላሉ። ነገሮች እኮ ይቀላሉ ብትረዳኝ። ማለት ያለውን ነገር ተረዳኝ። ለአንተ ጥቅም ነው የመጣሁት። ማለት ብዙ ነገሮች እንደደረሰባችሁ አውቃለሁ።
እዛ ማደጎ ቤት እንደተሰቃያችሁ አውቃለሁ። ሊስት አለኝ እያንዳንዱ እዛ ማደጎ ቤት ያሉ ሰዎች በጠቅላላ ሊስት አለኝ እጄ ላይ። አቶ አበራ እንዳለ ሊስቱን ወደኛ ሽፍት አድርጎ ስለሰጠን ነው ባህር። ስለዚህ አሁን ይኸውልህ ያ ብዙ ነገሮች ስለአንተ ሰምተናል። ያው እንደምትጠጣ እንደምታጨስ እንደምትቀም ሰምተናል ማለት ይሄ የሚደበቅ ነገር ስላልሆነ ምክንያቱም እዚህ አካባቢ ላይ 1-2 ቀን ቆይተን ነበርና ያጣራናቸው ነገሮች እንዳሉ ያው ማታ እየሰከርክ እየጨስ እሻውን ለምን ሰምተናል። በቃ አልፈልግም ስራውን ማለት ማደጎ ቤት ቆይ ችግር የለውም። ይኸውልህ ማደጎ ቤት ያልነበረ ባህሪ እንዴት መጣ? ይሄ ማጨስ መቃም መጠጣቱ ያ ነገር አንተን አይመለከትም እንዴት? ለምንድን ነው ማለት እንደዚህ አይነት ነገሮች አይመለከትም? ጭራሽ ደግሞ ይሄ ቤት ውስጥ አልነበረም የምትኖሩት። መጀመሪያ ሌላ ቤት ነበረ ማለት ከእህት ጋር ትጣሉ ነበር። እህት ላይ ብዙ ነገሮች ለማድረግ ሞክረህ ታውቃለህ ምናምን ማለት ምንድን ነው? ኖ ተረጋጋ። ይሄም የሚመለከት ነገር አይደለም ማለት እህትህ ለምንድን ነው እንደዚህ አይነት ነገሮች ታደርግ ሞክር የነበረው? አይመለከትም። እህቴ ናት። እንዴት ነው እህቴ ለኔ እንደዚህ እኮ እህትህ ነች። የአንድ አባት የአንድ እናት ናችሁ። የአንድ አባት የአንድ እናትን ባንሆን ከልጅነታችን ጀምሮ አብረን ያደግነው ተረድተኛል አይደለ? አሁን ላይ አይደለም ቅርብ ሰዓት አይደለም የምንታወቀው። ገባኝ እኮ ቅርብ ሰዓት አይደለም የምታውቁት አብራችሁን ያደጋችሁትና እህት እንደ እህት የምታያት ከሆነ እንዴት ነው ማለት እንደዚህ አይነት ምንም ነገር አድርጋለ ጾታዊ ነገሮች ታረግባት ሞከረ ልትደፍራት ሞከረ እንደምታውቅ ሰምተናል። እሺ ብትወጣ ይሻላል ኖ አይ ለምንድን ነው እነዚህ ነገሮች የምናደርገው? ኖ እንወጣለን እኮ መውጣት እኮ እኛ እንወጣለን አንወጣም እያልን አይደለም። ነገር ግን እነዚህ ነገሮች ለምን ስታደርግ የነበረው በሰላም ወጣ አባት ይሉ እንዴት መሰለህ? ኖ ተረጋጋ። ወዴት ነው የምንወጣው? ና ተረጋጋ። ትጀመር ካሜራውን አጥፋው። ኖ ካሜራው አይጠፋም እንዴ? ለምን ነው የሚጠፋው ካሜራ? እኮ ውጡልኝ። እነዚህ ነገሮች ለምን ነው ስታደርግ የነበረው? በቤቴ ነው አይመጣው። ይኸውልህ ስራ ነው ስላለብን እናወራለን። አዎ የስራ ጉዳይ ነው ያስገባችሁ እንጂ ግዴታ አይደለም እኮ ስራ ነው። ደግሞ አልፈልግም። አይ ነው ስራ ነው። ለስራም የመጣ ነው። ለስራ ጉዳይ ነው የመጣ ነው። ገባ? ኖ ካሜራው አይጠፋም እንዴ? ተረጋጋ እኮ እሺ ውጡ። አንወጣም። ወዴትም አንወጣም። ለምንድን ነው ይሄን ነገር ያለ ፈቃድ እየቀረስከኝ ያለው? ገብቷል አይደለ? ያለ ፈቃድ ነው እየቀረስከኝ ያለው። ያለ ፈቃድ አይደለም። ያለ ፈቃድ ነው ነግሬህ ነው ያለውን ነገር የገባሁት አይደለ? ለኔ እኮ ነገር እህት ላይ ለምንድን ነው ለስራ ጉዳይ ነው የምታደርገው? ለስራ ጉዳይ አይመለከትም። ለምንድን ነው ማታ ብዙ አይነት ነገሮች ጭራሽ ደግሞ እህትን መድፈር እንዴት ማለት አብረህ ያደገችውን እየሰከርክ እየመጣህ ለመድፈር ብዙ ስቃይ ነው። ተረጋጋ እንዴ ተረጋጋ። ወዴትም አንወጣም አይደለም ብትወጣ ይሻላል። ኖ ወዴትም አንወጣም። ችግር የለም ና ተረጋጋ ተረጋጋ። እኛ ወዴትም አንወጣም። አላስፈላጊ ነገር ነው እያወራ ያለው። ገብቷል አይደለ? ምንም አላስፈላጊ ነገር አይደለም። በህግ ልጠይቅህ እችላለሁ። ምንድነው ማለት እዚህ ቤት ያለው? በህግ ልጠይቅህ እችላለሁ። ምንድነው እዚህ ቤት የተካሄደ ያለው ነው? ማናቸው? ምንድነው ካሜራ አለ እዚህ ጋር? እናንተና ማናችሁ? ሰላም ነው? እንዴት ነሽ? ማነሽ አንቺ? ቆይ ችግር የለውም እኮ ነገር ምንድነው? ጭራሽ በሌለውበት ሌላ ሰው ማስገባት ጀመርክ? ምንድነው? ቆይ አንተ ምንድነው? ምን እየሰራህ ነው ያለው? ቆይ እኔ ባስጠጋዎች እንዴ ስንት ነገር ባደረኩላቸው አንተ ቆይ ምንድነው? ምን ድፍረት ነው እኮ? እንዴት አልነገርከኝም ሰው እንደምታመጣ? እና ማን ናቸው እነዚህ? ይቅርታ ማንሽ? ምንድነው ማንሽ? የቤት ባለቤት ነኝ። ኦኬ አይ ለስራ ጉዳይ ነው። ስራ ልናስቀጥረው ጉዳይ ነው የምታወራው። ስራ ልናስቀጥረው ነው። ኢንተርቪው ልናደርገው ነው የመጣ ነው። ከኔ ጋር ጨርሰሃል? ውጣ። አልጨረስንም። ሰው ቤት ነው ያለው። እናንተ ምን ማንነታችሁ ማይታው ሲመታወቂያላችሁ ምንድን ናችሁ እናንተ? እናውቃለን፣ እናሳይሻለን። ፍቃድም አለን እኮ አሳየኛ። ኢንተርቪው ለማድረግ ነው የመጣ ነው። የምን ኢንተርቪው? ቆይ ምንድን ነው አንተ? ስራ ልናስገባው ነው የመጣ ነው። አንተ ተናገር። ምንድን ነው? ችግር የለም። ቆይ አይደለም ምንድን ነው እኮ ሳትረዳኝ ነው እንዴ? የሰማኸኝ ያለኸው? ሌላ ነገር ውስጥ ሳንገባ ውጣ። ገብቷል አይደል? ሰው ቤት ውስጥ ነው ያለው። ገባኝ። የሰውንም ህይወት ከመበጥበጥ በፊት ውጣ። ሰው ያተናገረኝ ምንድን ነው? ኖ ለቀቀኝ። አሁን እዚህ ጋር ስርዓት ይዘን ነው ውጣ። ካሜራውን ማጥፋልኝ እና ውጣ። ቤቴ ድረስ ይራስ ተናገር። አንተ ምንድን ነው? አንዴ ይኸውልሽ ተረጋጊ። ምንም ያረጋጋ ነገር የለም። ውጣ እያለች ነው አይደለ? በቃ ቤቴ ማጡ ማንም ያልነገር አልፈልግም። አይደለም ቆይ ስማ፣ ቆይ ልንገራችሁ። እንዲወጡ አልፈልግም። እናንተ ማንነታችሁ ማወቅ አለብሽ። ማለት እዚህ ቤት እናንተ ጋር ጥገኛ ሆነው ብዙ ስቃዮች የደረሱባቸው ነው። ቆይ ነው አይደለም ነገር የመጣበት ይናገር። ማንነታችሁ ማወቅ አለብሽ። እና ትልቅ ድርጅት ላይ ስራ ላስቀጥረው ነው እሱ። አንቺንም ከራሱ አልፎ በውጭ ጨርሰው በውጭ ወራታችሁ ነው ቤት ድረስ መምጣታችሁ ምንድን ነው? ይኸውልሽ የውጭ ድርጅት ነውና ባለቤቱ ውጪ ነው ያለው።
ስለዚህ ውጪ ያለው ባለቤት ለሱ የሱን ፎቶ ላክንለት ከዚህ በፊት ኦንላይን ልኮልን ነበር ሲቪውን እያንዳንዱን ነገር እና ያ ሰውዬ ለምን ሄዳችሁ አታናግሩትም አናግሩትና የሚችል ከሆነ ይቀጠር ውጪም የሚሄድ እድል ስላለው እና ቤት እንዲታወቃችን ማን ጠቆማቸው አንተ ላይ ነገርካቸው ስልክ ቁጥር ልኮልን አድራሻ ስልክ ቁጥር ልኮልን ነበር እኛ በአድራሻው ነው ተከትለን የመጣ ነው እና ኢንተርቪው ስናደርግ እኛ ቤት እየመጣ ነው ኢንተርቪው የምናደርገው ድርጅት አይደለም ቀጥታ የምንቀጥረው ቤት መተን ነው ኢንተርቪው የምናደርጋቸው ለዛም ነው ችግር የለውም ጥቅሙ ለሱ ነው ጥቅሙ ለሱ ብቻ አይደለም ይኸውልሽ አይደለም ማለት ስራ እንዲያገኝ አትፈልጊም አንቺ ዘመዳቸው ነሽ አይደለ አዎ ነኝ ስራ እንዲያገኝ አትፈልጊም እሱ ትልቅ ድርጅት ነው ኧረ ችግር የለውም እሱ እንዲያገኝ ከሱ አልፎ አንቺንም ቁጭ አድርጎ የሚያኖር ገንዘብ ነው የሚከፈለው ምን አይነት ስራ ቢሆን ይሄን ያክል ኤንጂኦ ነው ትልቅ የውጭ ድርጅት ነው ባለቤቱ ራሱ የውጭ ሀገር ዜጋ ነው ኢትዮጵያዊ አይደለም አይ እስኪ ያለው ነገር እስኪ ቁጭ ባና ንገረኝ ማለት የሚረዳሽም ከሆነ ንገሪው ማለት እኛ እንዲገባ እንፈልጋለን ያለው ነገር ማለት ስማቸውና ያለው ነገር እውነት ትክክል ከሆነ ችግር የለውም ቢወጡ ይሻላል ምን ማለት ነው ማለት እኔ መስማት የለብኝም አላስፈላጊ ነገሮችን እያወራ ስለሆነ ቢወጡ ይሻላል ምንድን አላስፈላጊ ነገር ማለት ምን ማለት ነው ግራ ያጋባችሁ ነው እንግዲህ ያለው ነገር ነው ስለ ህይወቱ ነው እየጠየቀን ያለ ነው ማለት ስለ ህይወቱ ማለት ምንድነው ቆይ እናንተ የምታውቁት ነገር አለ የኛ ድርጅትና እኮ ስራ ነው ብላችኋል አይደል ስለ ስራው ምንድነው የምታስቀጥሉት ያንዳንዱ ነገር ንገር ማደጎ ቤት ያደጉበት ማደጎ ቤት ሊስት እንዳለ ልኮልናል የነሱ ቁጭ መጀመሪያ ይውላባት እኔ ደግሞ በስነ ስርዓት ሊያስወጣ ሞከረ ጭራሽ ማለት ያለው ነገር ከተረዳሽ ነገር አዎ ለድርጅቱ ነው ምንድነው የሚያጣድፈው ቁጭ በል እሺ ቁጭ በልና እሺ ነው ይኸውልሽ ያልካቸው ነገሮች ግን እንዳደክማቸው ገብቷል የሚመለከት ነገር ሌላ ነገር ምንድነው ቆይ የተናገረ ነገር አለ አይ የማይሆን ነገር እያወራ ስለነበር አንተ ጠርተው እኮ አንተ ነህ አይደለ ጠርተው እዚህ ቦታ እንዲመጣ ያደረከው እኔ አልጠራውም አድራሻ ስለላከለት ነው አድራሻ ሳይልክለት ምን እንዴት አይመጣ መቼስ የሰፈሪን እኮ የሰፈሪን አድራሻ ምን ይላኩለት ቤቴና ምን ማለት ነው ደግሞ የሰፈር ማለት እሺ ቆይ ምንድነው ይኸውልሽ እኛ የመጣ ነው ከትልቅ ድርጅት ነው ያ ድርጅት ኤንጂኦ ነው እርዳታ ስራዎችን የሚሰራ ድርጅት ነው ባለቤቱ የውጭ ሀገር ዜጋ ነው ኤችአርም ውጪ ነው ያለው እና እሱ ኦንላይን ያለውን ነገር ላከለት ሲቪ ስለላከ እኛ መተን ቤት ድረስ ነው ኢንተርቪው የምናደርገው ስለ ህይወታቸው ነው የምናጣራው እነዚህ ሰዎች ህይወታቸው እንዴት ነው የሚመሩት ጥሩ ሰዎች ናቸው ወይ ብለን ነው ወረቀታቸውን አይደለም በዋነኝነት የምንፈልገው ምክንያቱም እነዚህ ሰዎች ህይወታቸው ላይ ጥሩ ከሆኑ እዛ ስንቀጥራቸውም እዚህ ላይ የሚያሳዩትን ባህሪ ነው እዚያ የሚያሳዩት ስለዚህ እኛ እናጣራለን ለአንድ ለሁለት ቀን ያህል እንከታተላቸዋለን እነሱ በማያውቁበት ሁኔታ ከተከታተልናቸው በኋላ እውነት ያወራሉ ውሸት ያወራሉ ማናቸው ምንድናቸው የሚለውን በአካል ደግሞ ሄደን እንጠይቃቸዋለን እነዚህ ሰፈር ኦልሞስት ወደ ሳምንት ይሆናል ከመጣው ለአንድ ሳምንት አካባቢ ያጣራው ነበር የተከታተልኩት ነበር እሱ የት ነው የሚወጣው ማን ነው የት ነው የሚውለው የት ነው የሚያድረው የሚለው እኔም ስለማይነግረኝ እንደዚህ እያደረኩ ነው ያው ስራ እንደሚፈልግ ብቻ ነው የማውቀው እንጂ ሌላ ብዙ መረጃ የለኝም ጥሩ ሰው እንደሆንሽ ነግረውኛል እንደው ያው እንግዲህ ጥሩነቱን እንግዲህ እኔ እንኳን ያው ጥሩ ነው ካላችሁ ማለት ያው ስትረጃቸው እንደነበረ ወንድምና እኔ የምችለው ነገር ነው እያደረኩ ያለሁት በአቅሜ የፈቀደልኝ ማለት ሀብታም ሆኜ ወይ ደግሞ ብዙ ነገር ኑሮኝ አይደለም ግን እነዚህ ልጆች ስላሳዘኑኝ ብዙ ነገሮችን አጋጣሚ ናቸው ያገናኘኝ እነዚህ ሰዎች በቃ አሳዘኑኝና ያለው ነገር በምችለው አቅም ስረዳቸው ቆይቻለሁ በመጨረሻ ሰዓትም ያለው ነገር በጣም ሲከብደኝ በውጭ ደግሞ ብዙ ነገር መርዳትም ስለሚከብድ እዚህ ቤት እንዲኖሩ ለጊዜው ስራ እስከሚያገኙ ነገሮች እስከሚስተካከሉላቸው እኔ ጋር እንዲኖሩ አድርጌያለሁ አዎ እንግዲህ አይ ጥሩ እንግዲህ ምናልባት አይታወቅም እንኳን አንቺንም ልንፈልግሽ እንችላለን ድርጅታችን ላይ ያኔ መሰለ ድርጅት ምክንያቱም እንደማየው ግን ማለት በእድሜ እኩያቸው የምትሆኚ ይመስለኛል ማለት ብዙም መተራራቁ አይመስለኝም ሳይና ብዙም አንራራቅም ታዲያ ይሄ ሁሉ ነገር ከየት መጣ ይሄ ሁሉ ሀብት ማለት እንደው ብዙም ሀብታም አትባይም ያለሽበት ሁኔታ እንዴት መጣ ይሄ ሁሉ ገንዘብ ውርስ ነው የራስሽ ቤት ነው እንዴት ነው አይ አያቴ ነች ያወረሰች አያቴ ማለት ረጅም ቆይታለች ከሞተች በረጅም ጊዜ ሆኗታል እኔ ራሱ ልጅ እያለሁ ነበር በጣም ተዳክማ ነበር ማስተዋውሰውና እንግዲህ ቤት ስታወርሰኝ ፈርማ ነበር ሌላ እንግዲህ ሁለት ልጆች አሏትኝ አንዷም እናቴ ነች አንዷ ደግሞ ሌላ ነበረች እሷ ሞታለች እና አጋጣሚ በቃ ለዚች ልጅ ማውረስ አለብኝ ምናምን ብላ በጣም ነበር የምትወደኝ በጣም ተሰፈሰፍልኝ ስለነበረ ማለት እኔ ሰርፕራይዝ ነው የሆንኩት ከሆነ ጊዜ የእድሜ ሲገፋ እያወቅኩ ስመጣ ምናምን ያለውን ፋይል ሳይ ነው
በስሜ እንደዞረልኝና ያለውን ነገር ያወቅኩት ያላትን ገንዘብ ምናምን ሁሉ አካውንቴ ያዞረልኝ ነበር ያገኘሁት። እኔ ሳላቅ ቡካ ሁሉ ከፍታልኝ ነበር እና እሱ ነው እኔ እያንቀሳቀስኩ ያለሁትና በሱ ነው ህይወቴን የቀየርኩት። እና ብዙ ነገርም ቃል አስገብታኝ ነበር ሰዎች እንድረዳ ማለት እንደዚህ ሰው አጋጣሚ ጎዳና ላይ የወደቁ ልጆች አሉ፣ ብዙ ነገሮች አሉ። ግን እኔ ስልህ እነዚህ ልጆች አጋጣሚ ነበር ያገናኘኝ። አንድ ማውቀው ሰው ነበረ። እሱ ደግሞ ማለት እንደዚሁ ስራዎችን በመስራት ምናምን በጎ አድራጎት አይነት ስራዎች እንደዚህ ስለምንሰራ ነገረኝ። ስለ ታሪካቸው ስላለው ነገር ስለ ሁኔታቸው እያንዳንዱ ነገር ሲነግረኝ ማደጎ ቤት እንዳሉና በጣም የሚያሳዝኑ ልጆች እንደሆኑ ምናምን ሲነግረኝ በቃ አማራጭ ሳጣ በቃ እነዚህ ልጆች ልያቸው አልኩትኝ። ሄድኩኝ፣ ከሚኖሩበት ቦታ ሄድኩ፣ አየኋቸው፣ የሆነ ነገር ይዤላቸው ሄድኩኝ ምናምን በምችለው አቅም ልረዳቸው ሞከርኩ ምናምን። ያው እኔም ያለሁበት ነገር ላስተካክል እያልኩኝ ቀስ በቀስ እድሜያቸው ማለት በሚጨምርበት የሆነ እኔም ማለት ብዙም ልዩነት ስላልነበረን በቃ በምችለው አቅም ባለኝ አቅም እያደረኩላቸው እዚህ ደረጃ ደርሰዋል። እና ከሆነ ጊዜ በኋላ ድርጅቱ ደግሞ አቅሜችንም ከዚህ በላይ የራሳችሁን ችላችሁ ውጡ ምናምን ብሎ ሲያስወጣቸው እኔ እሰማለሁ። ማለት እኔ ማንነቴ እንደውም ብዙ ጊዜ አልነግራቸውም። ይሁን አያቸዋለሁ፣ ተዋውቂያቸው እወጣለሁ ምናምን። ከዛ እዛ ውስጥ ላሉ ሰዎች ለእነዚህ ልጆች ምናምን ስጡልኝ ብዬ የሆነ ነገር አድርጌላቸው ምናምን የምወጣው። ምክንያቱም እነዚህ ልጆች ማለት ስለሚያሳዙኝ ይዘሽኝ ሂጂ ወይም የሆነ ነገር ካለሽ ምናምን የሆነ ነገር ተጽዕኖ እንዲፈጥሩብኝ ስላልፈለግኩኝ እኔም እድሜያቸው ሲጨምር ትልቅ ሲሆን ወጣትነታችን የሚለ ሲደርስ ከድርጅቱም በቃ ስራ ይዛችሁ ማለት ከዚህ በኋላ ራሳችሁን ችላችሁ መኖር ስለምትችሉ ውጡ ብሎ የተወሰነ ገንዘብ ሰጥቷቸው ነበር የወጡትኝ ከዛ ድርጅትና እነዚህ ልጆች እንግዲህ ቤት ተከራይተው መኖር ጀመሩ። ሲኖሩ ያው አከታተላቸው ነበረ ያላቸው ሁኔታቸውን እያንዳንዱ ነገር ጠንካራም እንዲሆንም ስለምፈልግ እያንዳንዱ ነገር በቃ አሁን አሪፍ ናቸው ምናምን ብዬ ማለት የሆነ ነገር ከከፋቸው የሆነ ነገር ካጡ አለሁ በሚል ሀሳብ ነበር እኔ ከጀርባቸው ሆኜ ነገሮችን ስከታተል የነበረውና ከዛ እነዚህ ልጆች ቤት ተከራይተው እየኖሩ ምናምን እያለ የተወሰነ ስራ እንደጀመሩ ምናምን አወቅኩኝ። አጣራለሁ ከተከራዩበት አካባቢ ሰዎችን ጠይቃለሁ ምናምን አሪፍ ነው በቃ እንደዚህ ከሆነ ምናምን ብዬ ከጊዜ በኋላ ማለት እንትን አልኩኝ። ተዋወቅኳቸውም እንደዚህ ስመጣ ስረዳችሁ ነበርኩ ምናምን ነበርኩ ምናምን በቃ እነሱም ማለት አዲስ እንዳልሆንኩባቸው ያለው ነገር ነገሩኝ። እንደሚያውቁኝ ማለት ብዙም ዲቴል ባያውቁኝ የተወሰነ መንገድ እንደሚያውቁኝ ነገሩኝ። ከዛ በቃ ይዟችሁን ያለሁኝ ምናምን አልኳቸው። እንደ ቤተሰብ አስቡኝ በቃ እንደ እህታችሁም እንደማንኛውም ማለት በቃ ቅርብ ሰው ነኝ ለእናንተ። ስለዚህ እኔ በሌላ ነገር ሳይሆን በመልካምነት አስቡኝ ምናምን ብዬ ቀረብኳቸው። እኔም ብዙ ቤተሰብ እንደሌለኝ ያለው ነገር ነገርኳቸው ምናምን አወራን። ያለው ነገር መረዳዳት ጀመርን እና እነዚህ ልጆች ከሆነ ጊዜ በኋላ እየሰሩ ግን በቃ ደስተኛ አይደሉም። ገባ በቃ የሆነ ምን እንደሆነ አይታወቅም። ገንዘባቸውንም ምናምን በቃ ይሄ ከሚሰሩት አንጻር ገንዘቡም ልክ እንዳልሆነ የቤት ኪራይ መክፈል እያቃታቸው እንደሆነ ምናምን ሲነግሩኝ እሺ ችግር የለም በቃ የሚከፈላችሁ ገንዘብ በቂ ካልሆነ ችግር የለም በቃ የተሻለ ስራ እስክታገኙ እኔ ጋር መቆየት ትችላላችሁ አልኳቸው። ከዛን ቀን ጀምሮ ነው ወደ እኔም የመጡትኝ እና አብረን እየኖርን ያለ ነው። አይ ጥሩ ሰው ነሽ። እንግዲህ ከዚህ በፊት አታውቃቸውም ማለት ነው እነሱ? አዎ አላውቃቸውም። እንዴት አገኛሻቸው ታዲያ? አሁን አይ ነገርኩህ እኮ ማለት እኔ በጎ አድራጎት ውስጥ አንዳንድ ስራዎችን ሰራ ነበር አልኩና እዛ ነው የምታውቂያቸው? አዎ እና አብሮኝ የሚሰራ ሰው ነበረ እና እሱ ሰው ደግሞ እዛ ድርጅት ውስጥ አንዳንድ ሰዎችን ወደዛ ይሄ ከአቅም በላይ ከሆነበት እዛ ድርጅት ወስዶ እነዛን ሰዎች ያስረከባን ህጻናቶችን ምናምን እና ስንገናኝ እንደዚህ እኔም እንደዚህ በቃ በአጋጣሚ በዚህ አጋጣሚ ነበር የተገናኘ ነው በዚህ ስራ ማለት ነው። እና ስለ ልጆቹ ታሪክ ሲነግረኝ እኔም ማዘንኩን ላያቸው ፈለኩኝ። በምችለው አቅም እየረዳኋቸው ቆየሁኝ እና በዚህ ስራ ነው ማለት በዚህ አጋጣሚ ከነሱ ጋር የተገናኘ ነው። አይ ጥሩ እንግዲህ ጥሩ ነው ያረክሻለሽውና የሰማናቸው መረጃዎች ስላሉ ነው አሁን እሱም ሊያስወጣን የሞከረው አንዳንድ ነገሮችን ስለሰማን አንዳንድ ነገሮችን አይተን ነው። እና ይሄ ባህሪ እንዴት ነው ይቀረፋል ማለት አንቺ ማስተካከል የምትሽው ካለ እሱም
በራሱ መንገድ የሚያስተካክልበት ነገር ካለ ያው ድርጅታችን እሱን ለመቅጠር ሙሉ በሙሉ እንግዲህ የኔ ክልኮ አስቸጋሪ ባህሪ የላቸው ያው የሰው ልጅ ጋጫን ይጣላን የሆነ ነገር ህይወት ሙሉ አይደለችም የሆነ ነገር ትፈልጋለህ ያና አይሁንልህ ሲል ሌላ ባህሪ ታመጣለህ ምናምን እንጂ የተለየ ባህሪ የለው እኔ እስከማውቀውም እንግዲህ እስከማውቃቸውም ድረስ እና ያው ሱሶች እንዳሉበት ሰምተናል ያጨሰ የቃመ እንደሚገባ አይ በቃ ማለት ሱስ እኔ እንግዲህ እንደማያጨስ ምንም አይነት ሱስ እንደሌለበት ነው የማውቀው ማለት አንድ ግቢ ሆናችሁ እንዴት አታውቁም ይሄን ነገር ማለት የጠጣ ማታ ለሊት ሲገባ እንዴት አታውቂም አንቺ ማለት አንድ ግቢ ናችሁ አብራችሁ እንደውም ጭራሽ አሁን አንድ ቤት ነው ያላችሁት ይሄ የተሳሳተ መረጃ ነው ይዘህ የመጣው ወንድሜ አንዳንዴ ራሴ ባይኔ ምናልባት እነዚህ ሰዎች እንዲሳካለት የማይፈልጉ ከጀርባ ሆነው እኔ በሰወሬ አይደለም ማለት ራሴ እንደውም ኢቭን ሰው አልክም ከድርጅቱ ራሴ መጥቼ ነው ለሊት ሰክሮ 9 ሰዓት 8 ሰዓት ላይ ሰክሮ ሲገባ ይቻላል ማለት ምንም አስረጃኩ ይላል ማለት እንዴ ማለት ራሴ ማስረጃ የሚኖረኝ እኮ ከሌላ ሰው በምሰማው መረጃ ነው ስለኔ አይደለም እያወራህ ገብቷል አይደል እኔ እንደሌለብኝ ታውቃለች ለሷ ብትላትም እኔ ብዙ ሰው ነው እኔ እንድቀየር ስራ እንዳልሰራ የሚፈልግ ብዙ ሰው ስላለ ያ ሰው ያወራው ነገር ሊሆን ይችላል እንጂ የኔን ጸባይ ታውቃለች እኔ ሱስም የለብኝም ከማደጎ ቤት ጀምሮ ነው የምታውቀው ተረድተኛል ለሱስ እንደሌለብኝ ታውቃለች እኔ ምንም አልካት ምንም ለሷ ሱኪ ምንም ማለት አይደለም ችግር የለውም ሱስ እንደሌለብኝ ምንም ነገር ምንም ክፉ አመል እንደሌለብኝ ታውቃለች ግን ደግሞ የተሳሳተ መረጃ ነው ይዘው ማለት ይሄ ሆን ብለህ ማለት ለማጣራት የሞከርክ ላይ ሊሆን ይችላል እንጂ አረ በጭራሽ እኔ አሁን እነሱ የነበሩበት ማደጎ ቤት እሱና እህቱ ኮኔክሽን አለኝ ከዛ ማደጎ ቤት ምክንያቱም ኤንጂኦ ሲሆን ብዙ ጊዜ ማደጎ ቤቶችን እየዞርን እናጣራለንና ሊስቶች ተልኮልን የነሱን ሁኔታ አይተን ነው ቅድሚያ እሱ እንዲቀጠር ሪኮመንድ የተደረገው ለዛም ነው እዚህ ቤት ድረስ የመጣሁትና አልኩሽ አንድ ሳምንት ሆኖኛል እዚህ አካባቢ ብዙ ነገሮችን አጣርቻለሁ ሳጣራ እሱ ሰካራም እንደሆነ ጭራሽ ከዛም በላይ የገዛ እህቱ ላይ ምን ጾታዊ ነገሮች ያደረገ ምን ያወራን ያለ ጭራሽ እንደዚህ አይነት ወሬ ይሄ የጥላት ወሬ ነው ወይ ተረጋጋ ይሄ ነገር ማለት ተረጋጋ ወንድሜ ምንም መረጋጋት የሚያስፈልገው ነገር አይደለም ይልሽ ተረጋጋ አንተ ራስህ ተረጋጋ አንቺ ተረጋጋ ምንም መረጋጋት የሚያስፈልገው ነገር አይደለም ነገር ነው ያስረዳዋል እህቴ ላይ ማለት አሁን እኮ እዚህ ጋር አርግ ያለው ማላረኩም አይደል ጭራሽ መከራከር ነው ያልከው ምን እንደዚህ ያረጋን ቆይ ሰው አለ ማለት አንተ ሰው ስለወራ ብቻ እሱ እዚህ ጋር መጥቶ ማውራት የለበትም እንዴ እኔ ራሴን ማውቀው ራሴ ነኝ እኮ እውነታውን ከሱም በላይ ታውቂኛለሽ አይደል ይሄ አንተ ትልቅ ደረጃ እንዳደረሰ ከሱም በላይ ታውቂኛለሽ ስለዚህ እና ታዲያ ምንድነው ይቅር ስራውን በቃ ይቅር ሌላ ሰው ያኖራቸውን አያኖራችሁም እኔ ነኝ እዚህ ቤት ያኖሩ እኮ ታዲያ እኮ አሁን እኮ ያለ ያለው እኮ ምንድነው ታውቂያለሽ በቃ እነዚህ ሰዎችም እውነቱን ይገራቸውና አውቀው ይሄዱ በቃ አይወቅ እኔ ስለሱ አይመለከተኝም ገብቶሻል እውነቱን ልንገራቸው ማለት አንቺን ታውቂያለሽ ማለት ነው ይሄንን ጉዳይ ማለት የምን እውነት ነው የሱን አመል አይደለም ማለት ሱሶቹን ታውቂያለሽ አንተ የተሳሳተ መረጃ ይዘህ የመጣውን ነገር እሱን በትክክል ማስረዳት አለብኝ ማወቅ አውቀህ መሄድ አለብህ ነው ያልኩት እንጂ እያልከ ያለው ነገር ትክክል ነው እያልኩ አይደለም ግዴታችን አይደለም ለነሱ ግዴታ ማስረዳት ይሄን ስራ አትፈልገውም ይቅር እንዴ ይሄ እኮ በጣም ትልቅ ስራ ነው እያልኩ እንዴ ይቅር በቃ አትፈልገው ይቅር ከሱ በላይ ልትጭኔ ምንም ነገር ላደርጋችን ማለት መረጃው ሲወጣ ነው ሁሉ ነገር ይቅር እያልከን ያለው ማለት መጀመሪያ ጥሩ ነበረ ከዛ እንደዚህ አይነት ነገሮች አሉበት ስንል ባንዴ ተቀየርኩ ማለት ይቅር አይደለም ምንም የለብኝም እንደሌለብኝ ስለማቅ ነው ገብቷል ያላደረኩትን ነገር ደግሞ አደረክ ስትል ከሌለብህ ምንም እንደዚህ የሚያደርግ ነገር ለም ተረጋጋና ወይ ቁጭ ብለህ አስረዳው አይ ካልክ ደግሞ እኔ ስራውን አልፈልግም ካልክ በቃ ችግር የለም ነው እኔ ምን አይመለከተኝም እኔ አንተ ብዬ ነው ነገር ያደረኩ ያለው በቃ እኮ ቢወጡ ይሻላል እኔ ምንም አልፈልግም ስለዚህ ይኸውልሽ እዚህ ጋር ካሜራም ደቀነው ካሜራውንም አጥፋው እና ውጡ ነው ካሜራው ማይጠፋም እኛም አንወጣም አንደኛ እህትህ የነበረች እህትህን መድፈር አያስጠይቅም የመድፈር ምን የምመደፈው ነው የምታወራው ለመድፈር ምንድነው እኔ በስርዓት አውሪ ሰውራ ነበር እስካሁን ስም ገባኝ እኔ ቤት ጎሮ እየኖረትኝ እሷን ጠይቃታለሁ ማለት እህትህ ነው እኔ ወዴት ማልወጣ እህትህን ጥራ
ችግር የለም። ምን ማስረጃ አለ? ይሄ ያለ ሰው አኒ ፊት ለፊት ማምጣት ትችላለህ። በትክክል ያረጋግጥልሃል። ማንም ሰው ብሎኛል። ምን እሱ ለምን ያልነገርሽኝ? ወንድም እንዴት ነው እሷን ሊደፍራት የሚችለው እንዴ? ምን እያልክ ነው ያለው? ነግረናል። ለምን ሊደፍራት እንደሞከረ ምን አስቡ እንደሆነ እኔ እስከማውቀው ድረስ ስለምትለው ነገር እኔ አላፍ ንግግር ሳይሆን ምንም የሚያስፈልግ ነገር ነው ይዘህ መጣው። ስለኔ ጸባይ ስራ መስሎኝ ነግሬያለሁ። ስራ ብለህ ነግሬያለሁ። ብዙ ነገሮችን ማወቅ ያለብን ነገሮች ድረስ ነግሬያለሁ። አላስፈላጊ ነገር ነው እያወራ ያለው። ምንም አላስፈላጊ ነገር አይደለም። በቃ የተደረገው ነገር ይሄን ነገር አርገሃል ወይ አላደረክም? ለምንድን ነው ያረከው ብለን ያለ ስም እየሰጠኝ ነው። በህግ ልጠይቀህ እችላለሁ። ይሄ ከዚህ በላይ ምን ይበለ? በቃ በህግ ልጠይቀህ እችላለሁ። እህቱን በስርዓት ነው ያለው። አሁን እዚህ ጋር በህግ እሺ፣ ማስረጃ አሳይ። ማስረጃ አውጥተህ አሳይ። ትራሽ ብሎ ችግር የለም። ማስረጃ በቂ ማስረጃዎች አሉ። በጣም ብዙ ማስረጃዎች አሉ። ይጀመር አንቺ ለምንድን ነው እነዚህ ሰዎች እህትና ወንድም እዚህ ቤት አልነበረም መጀመሪያ የሚኖሩት አይደል? እኮ አንድ ክፍል ቤት ሰተሽ የሆነ ፍራሽ እየሰማኸኝ ያለው ለምንድን ነው እዚህ ቤት የመጡት? አንቺ ጋር ለምንድን ነው መጀመሪያ እዚህ ቤት አልነበረም የሚኖሩት አይደል? አንድ ክፍል እዚህ ግቢ ውስጥ የሆነ ሲሚንቶ በሲሚንቶ አለ። እስካሁን እንዴት አስረዳ የቆየሁት ምንድን ነው እኮ እዚህ ቤት ውስጥ ለምን አመጣሻቸው? እሺ ከአንቺ ጋር ለምን ኖሩ? ያ ነገር አይመለከትም። በሰው ህይወት ነው እየገባ ያለው። አንድ ክፍል ስማኝ፣ አንድ ክፍል ቤት ውስጥ ነበር የምትኖሩት። አይመለከትም። አንድ ክፍል ቤት ውስጥ ሲሚንቶ በሲሚንቶ ነበር የሰጠሽው አንድ ፍራሽ ላይ አይደለ? ከዛ በኋላ ግን እዚህ ይዘሻቸው መጣሽ። ለምን አመጣሻቸው? ብቻዬን ስለሆንኩ ምን ችግር አብረውኝ ቢኖሩ እኮ ያን ያህል ጊዜ 7 ወር ነው 6 ወር አካባቢ እኮ አንድ ቤት ውስጥ በቃ ሰው ስለሞት ማብራራት አይጠበቅብሽም። አያገባም። ሌላ ምን ችግር አለ? ሌላ አያገባም። ማብራራት አይጠበቅባትም። አትርበትበቺ ማለት አትናት በይ ችግር የለም። ምን አልኩኝ? ምንም ማለት ምንድነው? ለምን ነው እዚህ ቤት መጣት አይደል? እሱ እህቱ ላይ ሌላ ነገር ሊያረግ ካላሰበ በስተቀርና አንቺ የነሱ ጩኸት ጭቅጭቅ ካረበሽሽ በስተቀር እዚህ ነው ካሜራው ማጣ እንዳታጣ ነው እየሰማኝ ያለው። ወዴትም አልወጣም። ለምን ማውጣት ሰው ቤት እኮ ነው ያለው? እንደውም አልፈልግም። ከዚህ በኋላ ነገር አጣራ ነው አንቺ ማለሽበት ከሱ ጋር የእህቱ መደፈር ላይ ከማን ጋር እያወራን እንደላሻለ ነው። ወዴትም አንወጣ ምን አላስፈላጊ ቃላቶችን እየተጠቀምክ ነው ያለው። በቃ እንዴ ከማን ጋር እያወራን እንደላታቀ ማለት በሰው ቤት ነው መተህ አንቺ ሴት አይደለሽ እንዴ? እንዴት ሴት ላይ እኮ ነገር ያደርጋል? ነው ተረጋጋ። አልወጣም። አልወጣም። አንቺ ሴት አይደለሽ እንዴ? እና ወንድም ታዳፈር እንዴ? ጭራሽ ተዳፈሩ እንደዚህ ገብቷል። ሰማኝ፣ ተረጋጋና ሰማኝ። ማይሆን ነገር እንዲፈጠር አንተ ናፈቅደ ቤቴ ድረስ እንደዚህ አይነት ሰው እንዲገባ ማይሆን ነገር እንዲፈጠር እያደረግን ያለው። ስለዚህ ማለት ሌላ ኃይል ጉልበቶች ምናምን አንጠቀምም እኮ እኮ አሁን ይኸውልህ በሰላም እናውራ በቃ። ማለት እዚህ ጋር ጭቅጭቆች መፈጠራቸው በሰላም እናውራበት አይደለም። ሴክሬት መሆን ካለበት ነገሮቹ በድብቅ የሚቀመጡ የምንባል ከሆነ እዚህ ቁጭ ብለን ነገሮቹ ፈተን እንውጣ። ምንም የሚያስፈልግ ድብቅ ነገር የለም። ምንም የሚያስፈልግም ነገር የለም። ይኸውልህ መረዳዳት ካለብንም ምንም እንረዳዳው ነገር የለም። ተረድተኛለህ? ይኸውልህ ምንም እኔ አንቺ ነው ግራ እየገባኛል። ማለት ሴት ነሽ እዛ አንድ ክፍል ውስጥ ብቻቸውን አስቀምጠሽ እዚህ ያመጣሻቸው አይመለከትም። ሌላ ነገር አይመለከትም። እኔ ወዴትም አልወጣም። ነገር ከመፈጠሩ በፊት